ግን በዚህ ልክ የካራባኦ ካፕ ዋንጫ በቅርብ ዓመታት ሲደምቅ አልተመለከትነውም። ምናልባት ማንቸስተር ዩናይትድ ከሲቲ ያደረጉት ጨዋታ ሊጠቀስ ይችላል። ይሄኛው ግን ይበልጥ ሌላ ምክንያት አለው። ጨዋታውን ተጠባቂ እንድታደርግ የሚያደርግህ ይሄ ምክንያቶቹ ሌሎቹም እኮ አላቸው። ለምሳሌ ክሪስታል ፓላስ ለመጀመሪያ ጊዜ በታሪክ ዋንጫ ለማንሳት ነበር። ኒውካስል ከ70 ዓመታት ምናምን በኋላ ነበረ። ሊቨርፑል ለአራትዮሽ ዋንጫ ጉዞ ሲያደርግ የነበረበት ሂደት ነበረ። እንዲህ ያልን ምክንያቶች አሉት። ይሄኛው ግን የምክንያቶቹ መጠን ከፍ ያሉ ነው እናገኘዋለን። አንደኛ ከዚህ ጨዋታ ማግስት ሰኞ ዕለት ፔፕ ጋርዲዮላ ከሲቲ መልቀቃቸውን ይፋ ሊያደርጉ ይችላሉ በአርሰናል ከተሸነፉ። ምክንያቱም ስለ ቆይታቸው ሲጠየቁ የተናገሩት እርሳቸው 1 ዓመት ኮንትራት ይቀራቸዋል ከሲቲ ጋር። ፔፕ ጋርዲዮላ የተናገሩት ነገር ሰኞ ጠብቁኝ፣ ስለ ቆይታዬ የመጨረሻው ማረጋገጫ ከፈለጋችሁ ብሏል። ሚኬል አርቴታ በጋርዲዮላ የረጅም ጊዜ በላይነት ተወስዶባቸው ቆይተዋል። በእርግጥ ተማሪ ነበሩ፣ ከስራቸው ነው ሲማሩ ነው የነበሩት። በአርሰናል ቤትም ውስጥ ነው። በኋላ ላይ ባስተያየታቸው እንመጣለን። አርሰናል ቤት ውስጥ ሙኜ በጋርዲዮላ ስማር ነበረ እንኳን ከጋርዲዮላ ጋር እያለው ሲሉን አስተያየታቸውን የሰጡት